ከወራቶች ዝምታ በኋላ የፋኖ አመራሩ ዘመነ ካሴ ዝምታውን ሰብሮ ተከስቷል። አዳዲስ ሚስጥሮችንም አጋልጧል። ከ10 የመከላከያ እዞች ጋር እየተዋጋን ነው ሲል ለአንድ የአውሮፓ ጋዜጣ ተደምጧል። በሌላ በኩል አሜሪካ ህዋትን ማስጠንቀቋ የተሰማ ሲሆን በአፋር ቀጠና ምሽቱን በአፋር ልዩ ኃይልና በህዋት ታጣቂዎች መካከል መጠነኛ የተኩስ ልውውጥ እንደነበርም ታውቋል። ዛሬ ማለዳ የወጣው የሻዕቢያ ዛቻና ማስጠንቀቂያም ሌላ አጀንዳችን ነው። ጤና ይስጥልን የተከበራችሁ የአንድ አፍታ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ለአሁን የተደመጡ መረጃዎችን አጠናቅረን መተናል። አስቀድማችሁ ይህንን ቪዲዮ ላይክ በማድረግ ተደራሹ እንዲሰፋ እንድታግዙን እንጠይቃለን። ዋና ዋናዎቹን አስቀድመን እንጀምር። የፋኖ አመራሩ ዘመነ ካሴ ዝምታውን ሰብሮ ተከስቷል። ባለፉት 9 ወራት ከህወሓት ጨምሮ ከኦሮሞ አፋርና ጉሙዝ ኃይሎች ጋር ወታደራዊ ውይይት አድርገናል። አሁን ላይ ይህ ውይይት ፍሬ እያፈራ ነው ሲል ተደምጧል። ዘመነ ካሴ ከረጅም ጊዜ በኋላ ዝምታውን ሰብሮ በአንድ የአውሮፓ ጋዜጣ ላይ ሰፋ ያለ ቃለ ምልልስ አድርጓል። ከ10 የመከላከያ እዝ ጋር እየተዋጋን ነው፣ በጦርነቱ እግረኛ ጦር እንጂ ድሮን የጦር ሜዳ ውጤትን አይቀይርም የሚልም አስተያየት ሰጥቷል። በሌላ በኩል በአማራ ክልል የተሾሙት ጀነራል ጉዳይ ትልቅ አንድምታ ተሰጥቶታል። በቀዳሚነት በዝርዝር የምናስደምጣቸው ይሆናል። አሜሪካ ህወሓትን እያስጠነቀቀች ነው። ህወሓት በበኩሉ የጦርነት እንቅስቃሴዎችን አሁንም በተለያዩ ግንባሮች እያደረገ ይገኛል። ባለፈው ቅዳሜ ወደ አማራ ክልል ዘልቆ በመግባት ከፋኖ ታጣቂዎች ጋር በማበር ለ1 ሰዓት ከ30 ያህል ደቂቃ ከመከላከያ ሰራዊት ጋር መዋጋቱ የሚታወስ ነው። ቡድኑ ምሽቱን ወደ አፋር ክልል ጥሶ ለመግባት እንቅስቃሴ ማድረጉን ተከትሎ ከአፋር ልዩ ኃይሎች ጋር መዋጋቱ ተሰምቷል። በሌላ በኩል አሜሪካ የህወሓት ኃይሎችን ማስጠንቀቋን የሚገል አንድ ሚስጥራዊ መረጃ ተሰምቷል። ታዳምጡታላችሁ። የሻዕቢያው አገዛዝ በዛሬው ዕለት አነጋጋሪ መግለጫ አውጥቷል። የኤርትራው መንግስት አምባገነን አይደለም ሲል የኤርትራ ኤምባሲ ተከላክሏል። የኤርትራ ሉዓላዊነትም ሆነ የማንኛውም የአፍሪካዊት ሀገር ሉዓላዊነት ለድርድር አይቀርብም። እኛ ወደብ አልከለከልንም፣ ነገር ግን ሉዓላዊ መሬታችንን ማንም እንዲደፍረው አንፈልግም ብሏል። የሻዕቢያን መግለጫ በዝርዝር የምትሰሙት ይሆናል። በሌላኛው መረጃችን ደግሞ የአሜሪካ የደቡብ ኮሪያና ሰሜን ኮሪያን ፍጥጫ የተመለከተም ዝርዝር ይዘናል። የተወደዳችሁ ተመልካቾቻችን እነዚህንና ሌሎች መረጃዎችን እናደርሳችኋለን። አሁን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። የፋኖ አመራሩ ዘመነ ካሴ ከረጅም ዝምታ በኋላ በዛሬው ዕለት ተከስቷል። ዘመነ ካሴ ከአንድ የስዊዘርላንድ ጋዜጣ ጋር ዘለግ ያለ ቃለ ምልልስ አድርጓል። በቃለ ምልልሱ ታዲያ የፋኖ ኃይሎች ባለፉት 8 ወራት ከኦሮሞ ነጻነት ሰራዊት፣ ከአፋር፣ ከጉሙዝ ታጣቂዎች እንዲሁም ደግሞ ከህወሓት ኃይሎች ጋር በጥምር ለመስራት ንግግር ሲያደርጉ መሰንበታቸውን ዘመነ ካሴ በይፋ አረጋግጧል። ይህ ጥምረት አሁን በይፋ ሊታወጅ እንደሆነ ፍሬም እያፈራ እንደሆነ ዘመነ ካሴ ተናግሯል። ከ10 የመከላከያ ጋር እየተዋጋን ነው ያለው የፋኖ አማጺው አመራር ከድሮን ቴክኖሎጂ ይልቅ የእግረኛ ጦር የጦር ሜዳ ውጤትን ይቀይራል በማለት ተደምጧል። ከሌሎች የኢትዮጵያ አማጺ ኃይሎች ጋር በትብብር እየሰራችሁ ነው የሚል ጥያቄ የቀረበለት አቶ ዘመነ እንዲህ ሲል መልሷል። አዎ ይህ ጉዳይ ከትግራይ ኃይሎች ጋር ተወያይተንበትና ውሳኔ ተሰጥቶበት አልፏል። በተጨማሪም ከጉሙዝ ኃይሎች፣ ከቤኒሻንጉል በርታ ህዝብ ኃይሎች ጋር ሁለቱም በሱዳን ድንበር ላይ ያሉ ህዝቦች ናቸው። ከእነዚህ ጋር እንሰራለን። እንዲሁም ከሶማሌ ኦሮሞና ከሌሎች ኃይሎች ጋር ውይይት ተደርጎበት ተወስኗል። ቢያንስ 7 ድርጅቶች ዛሬ አብሮ ለመስራት ብቻ ሳይሆን ከድህረ ብልጽግና በኋላ ለመኖሪያ ምቹ የሆነች አገር ለመገንባት በሚያስችል ሁኔታ ላይ ውይይት አድርገናል። ስትራቴጂካዊ ውይይቶቹ የተካሄዱት ከ7 ወይም ከ8 ወራት በፊት ነበር። አሁን ግን ፍሬ አፍርቷል በማለት ዘመነ ካሴ ተናግሯል። ዘመነ ካሴ ይቀጥልና 80 በመቶ የሚሆነውን የገጠር አካባቢ ተቆጣጥረናል ያለ ሲሆን በክልሉ የኢትዮጵያ አገር መከላከያ ሰራዊት 13 የተለያዩ እዞችን አሰማርቷል። ከእነዚህ መካከል ከ10 እዞች ጋር ተዋግተናል በማለት ተደምጧል። ዘመነ ካሴ በዚህ ቃለ መጠይቁ ሌላው ያነሳው ጉዳይ በክልሉ በተደጋጋሚ ስለሚፈጸሙ የድሮን ጥቃቶች ነው። በድሮን ጥቃቶች ሰፊ ኪሳራ እየደረሰ እንደሆነም አንስቷል። ይህ በእንዲህ እንዳለ የቀድሞ የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆነው የመሾማቸው ዜና ትኩረትን የሳበ ሆኗል። ላለፈው 1 ዓመት ከ5 ወራት ገደማ የክልሉ
ዋና ፖሊስ አዛዥ ሆነው የሰሩት ዶክተር ዘላለም መንግስቴ ደግሞ ወደ ቀድሞ ኃላፊነታቸው ተመልሷል። አዲሱን አዛዥ ሌተናል ጀነራል ጥጋቡ የሾሙት የአማራ ክልል ርዕሰ መስተዳደሩ አረጋ ከበደ ናቸው። ላለፉት 3 ዓመታት ግጭት ውስጥ ያለውን የአማራ ክልል የፖሊስ ኃይል የመምራት ኃላፊነት የተረከቡት ሌተናል ጀነራል ጥጋቡ በኢትዮጵያ መከላከያ ሰራዊት ውስጥ ከ40 ዓመት በላይ ልምድ ያላቸው ወታደራዊ መሪ ናቸው። አንድን የክልል ፖሊስ ቢሮ እንዴት አንድ የመከላከያ ከፍተኛ ጀነራል ይመሩታል የሚለው ጥያቄ መነጋገሪያ ሆኗል። ከዚህ ቀደም በኦሮሚያና በአዲስ አበባ የከተማ አስተዳደሮቹንና የክልሉን ፖሊስ ቢሮ እንዲመሩ ጀነራሎች መሾማቸው የሚዘነጋ አይደለም። አሜሪካ ህወሓትን አስጠነቀቀች። አንድ ጥብቅ መረጃም ተሰራጭቷል። በአፋርና ራያ ግንባር መጠነ ሰፊ ወታደራዊ ስምሪቱ እንደቀጠለ ነው። ከሸረሪናው ጥቃት በኋላ ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር መወያየታቸው ታውቋል። አምባሳደሩ ህወሓትን ያስጠነቀቁ ሲሆን ደብረጽዮን ለህወሓት ፖሊት ቢሮ ሪፖርት ማድረጋቸውን ምንጮች አረጋግጠዋል። ዩኤምዲ ሚዲያ ምንጮቹን ዋቢ አድርጎ ባወጣው ዘገባ አምባሳደር ማሲንጋና ዶክተር ደብረጽዮን በቅርቡ የስልክ ውይይት አድርገዋል። የህወሓት ምንጮች እንደሚሉት ደብረጽዮን ባለፈው ማክሰኞ በተካሄደ የፖሊት ቢሮ ስብሰባ ላይ በሸረሪና ግጭት ከተቀሰቀሰ በኋላ ዋሽንግተን ዝም ብላለች በማለት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን አነጋግረዋል። ሊቀመንበሩ በስብሰባው ላይ ባቀረቡት ሪፖርት ትግራይ እየተጠቃች እያለ አሜሪካ ለምን ዝም አለች ብለው አምባሳደሩን እንደጠየቁ ገልጸዋል። አምባሳደሩ ምላሽ ሲሰጡ ለውጥረቱ መባባስ ተጠያቂው የህወሓት አመራር እንደሆነ ጠቁመው በተለይም በቅርቡ በትግራይ ሁሉም ከተሞች የተደረገውን ህዝባዊ ስብሰባና የዲፕሎማሲያዊ ጥረቶችን አካሄድ በማንሳት ነው ምላሽ የሰጡት። ጥቃቱን የጀመራችሁት እናንተ ናችሁ ሲሉ አምባሳደሩ ብርቱ ትችት ሰንዝረዋል። ህልውናችን በብልጽግና መቃብር ላይ ያላችሁ እናንተ ናችሁ፣ ዲፕሎማሲን የጣላችሁና ያዳከማችሁም እናንተ ናችሁ ብለዋል። ይህ የተነገረው ውይይት በቅርቡ በህወሓት የተካሄዱትን ህልውናችን በብልጽግና መቃብር ላይ በሚል ጭብጥ የህዝብ መድረኮች ከተደረጉ በኋላ ነው። በእነዚህ መድረኮች ላይ ከፍተኛ የቡድኑ አመራሮች ማለትም እንደ ዶክተር ደብረጽዮን እና ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ያሉ በትግራይ ያለውን የፖለቲካና የደህንነት ሁኔታ እንዲሁም ከፌዴራል መንግስት ጋር ያለውን የወደፊት ግንኙነት በተመለከተ ጠንካራ አስተያየቶችን የሰነዘሩት። ከተጠቀሟቸው ቋንቋዎች መካከልም በተለይ የጠቅላይ ሚኒስትር አብይ አህመድን መንግስት መቅበር የሚለው ተደጋጋሚ ተጠቅሷል። በአሜሪካ ኤምባሲ ያለ አንድ ምንጭ ውይይቱ መደረጉን አረጋግጦ አምባሳደሩ ደብረጽዮንን ታንኮችና መድፎች በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ እንደምታውቅ ነግረዋቸዋል በማለት ተደምጧል። ኢሳያስ አፈወርቂ የሚመሩት የሻዕቢያው አገዛዝ እሳት ለብሶ እሳትም ጎርሶ አነጋጋሪ መግለጫ በዛሬው ዕለት ይዞ ወጥቷል። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ዛሬ በወጣው ይፋዊ መግለጫው የኤርትራ ሉዓላዊነትም ሆነ የማንኛውም አፍሪካዊት ሀገር ሉዓላዊነት ለድርድር አይቀርብም ይላል። ይህ መግለጫ በዋናነት ዶቼ ቬሌና ፎሬን ፖሊሲ መጽሔት በቀንዱ የፖለቲካ አሰላለፍ ውስጥ የኤርትራን ሚና አስመልክተው ላወጧቸው ጽሁፎች የተሰጠ ምላሽ ነው። ኤምባሲው እነዚህ ሚዲያዎች የሀገሪቱን ታሪክ እያጣመሙ ኢትዮጵያ ወደብ ለማግኘት የምታደርገውን የሉዓላዊነት ጥያቄ ህጋዊ ለማስመሰል ሞክረዋል ሲልም ይወቅሳል። መግለጫው የንግድ ወደብ ፍላጎትና የሌላን ሀገር የባህር ዳርቻ ወይንም መሬት ሉዓላዊነት የመፈለግ ጉዳይ ፈጽሞ የተለያዩ ናቸው ሲል አጽንኦት ይሰጣል። የኢኮኖሚ ፍላጎት፣ የህዝብ ብዛት ወይም የጂኦግራፊ አቀማመጥ ዓለም አቀፍ ድንበሮችን ለመጣስና የሉዓላዊነት ጥያቄ ለማንሳት ህጋዊ ምክንያት ሊሆኑ አይችሉም ሲልም አስቀምጧል። የባህር በር አልባ የሆኑ ላንድሎክድ ሀገራት ግዛት ሳይጠይቁ በስምምነት የጎረቤቶቻቸውን ወደብ እንደሚጠቆሙ የሚያነሳው ይህ የሻዕቢያው መግለጫ የንግድ ፍላጎት የትብብር እንጂ የመሬት ባለቤትነት መብትን እንደማያስገኝም አብራርተዋል። ሚዲያዎቹ ኤርትራ ከኢትዮጵያ እንደተገነጠለችና አዲስ አበባን ያለ ባህር በር እንዳስቀረች አድርገው ማቅረባቸውን የኮነነም ሲሆን የድርጊት አሁን ላይ ለሚነሱ የድንበር ጥያቄዎች ሽፋን የሚሰጥ የታሪክ ስህተት ሲልም ወርፏል። ኤርትራ በአውሮፓውያን የቅኝ ግዛት ወቅት እንደ አውሮፓውያን አቆጣጠር በ1890 የራሷን ዘመናዊ ድንበር ያበጀች ሀገር እንደሆነችና በ1993 በተካሄደው ህዝበ ውሳኔ 99.8 በመቶ በሚሆነው ድምጽ ነጻነቷን አረጋግጣለች የሚለውን የተለመደ የውሸት ታሪክም ሻዕቢያ አጣቅሷል። በተጨማሪም የኢትዮጵያና ኤርትራ የድንበር ጉዳይ እልባት ያላገኘ እንደሆነና በ2002 በተፈረመው የአልጀርሱ ስምምነት መሰረት በገለልተኛው የድንበር ኮሚሽን የመጨረሻና አስገዳጅ ውሳኔ ማግኘቱን በመግለጫው ተጠቅሷል። ነገር ግን ሻዕቢያ በዚህ መግለጫው በርካታ የታሪክ ግድፈቶችን ፈጽሟል። እንደተለመደውም ታሪክን አጣሞ ለሚፈልገው የፖለቲካ
የፖለቲካ ጥቅም ለማቅረብም ሲንደፋደፍ ይታያል። የአልጀርሱን ስምምነት የሚጠቅሰው ሻዕቢያ እንደ አውሮፓውያን አቆጣጠር በ2002 የተፈረመውን የአልጀርሱን ስምምነት የጣሰው ግን ራሱ ስለመሆኑ ያለው ነገር የለም። ከዚህ በተጨማሪም ኤርትራ በአውሮፓውያን የቅኝ ግዛት ወቅት በ1890 የራሷን ዘመናዊ ድንበር ያበጀች ሀገር የሚለው ፍጹም ሐሰትና ከታሪክ እውነታ የተፋታ መሆኑን መረዳት ይቻላል። በእንዲህ አይነት የታሪክ መዛባቶችና ስንኩል እይታዎች የታጀበው ይህ መግለጫ ከዚህ ባሻገርም ኤርትራ ከግብጽ፣ ሶማሊያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና አሜሪካ ጋር ያላት ግንኙነት የቀይ ባህር ሀገር በመሆኗ የሚመነጭ የደህንነት የንግድና የኢንቨስትመንት ትብብር እንጂ ሚዲያዎቹ እንዳሉት ኢትዮጵያ ለማግለል የታለመ ፕሮጀክት አይደለም ሲልም ያስተባብላል። በተመሳሳይ የሀገሪቱን አንጻራዊ ሰላምና መረጋጋት እያመኑ በሌላ በኩል ደግሞ ስርዓቱን አምባገነን እያሉ መፈረጅ እርስ በርሱ የሚጋጭ ሀሳብ ነው ሲልም አንስቷል። ሻዕቢያ በዚህ ንግግሩ እያለ ያለው እኔ አምባገነን መንግስት አይደለሁም ነው። ነገር ግን ኤርትራ ያለምንም ፓርላማ ያለምንም ምርጫ የሻዕቢያው አገዛዝ ኤርትራን መምራት ከጀመረ 3 አስርት ዓመታት ተቆጥረዋል። በእነዚህ ጊዜያት ኤርትራ ምርጫ አከናውና አታውቅም። ዜጎችም እንደልባቸው መንቀሳቀስና የዲሞክራሲና የሰብአዊ መብቶቻቸውም ተከብሮላቸው መንቀሳቀስ አይችሉም። ይህ ሁሉ እየሆነ ግን እነዚህን ሀቆች የሚክደው ሻዕቢያ እኔ አምባገነን አይደለሁም ሊል ይዳርደዋል። ኤርትራ የማንንም ሀገር መሬት እንደማትፈልግና ከኢትዮጵያም ሆነ ከሌሎች ጎረቤቶቿ ጋር ሰላማዊ ግንኙነት እንደምትፈልግም መግለጫው ይጠቅሳል። ነገር ግን ይህ ከሻዕቢያ ጥንተ ተፈጥሮ አንጻር ሀቅ አይደለም። ምክንያቱም ባለፉት ዓመታት የኤርትራው አገዛዝ በአፍሪካ ቀንድ ግጭቶችን በመጠንሰስ በመጥመቅና ግጭቶችን በማባባስ የሚታወቅ ኃይል ነው። ለአብነትም በሶማሊያ አልሸባብን በመደገፍ በሱዳን ደግሞ ጸረ መንግስት አማጺዎችንና የኢስላሚክ ታጣቂዎችን በማደራጀት ጅቡቲን በመውረር የመንን በመተንኮስ የኢትዮጵያ አማጺ ኃይሎችን በመርዳት ሻዕቢያ ለጎረቤቶቹም ሆነ ለሌሎች ጎረቤቶቹም ሆነ ለኢትዮጵያ የሰላም ጠንቅ መሆኑን ያስመሰከረ ድርጅት ነው። እነዚህ ሁሉ ሀቆችና መረጃዎች ባሉበት ሻዕቢያ የማንንም ሀገር መሬት አልፈልግም፣ ኢትዮጵያም ጎረቤቶቿም ሰላማዊ እንዲሆኑ ነው የምፈልገው ሲል ቅጥፈቱን አቀርቧል። የሀገሪቱ ሉዓላዊነት ግን በማንኛውም የጂኦፖለቲካዊ ድርድር ውስጥ እንደማይገባ የሚያስገነዝበው መግለጫው ይህ ሉዓላዊነት ዓለም አቀፋዊ እውቅና ያለው ህጋዊ መብት መሆኑንና የማንኛውም አፍሪካዊት ሀገር ደህንነት ሉዓላዊነትና የግዛት አንድነትም በዚህ መርህ ላይ የተመሰረተ መሆኑን በመግለጽ መግለጫውን አጠናቋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ባላቸው መልካም ግንኙነት ምክንያት ከደቡብ ኮሪያ ጋር የሚያደርጉትን የጋራ ወታደራዊ ልምምድ በከፍተኛ መጠን እንደሚቀንሱ ይፋ አደረጉ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ደቡብ ኮሪያ ኢራንን ከኒውክሌር ነጻ በማድረግ እንቅስቃሴ ውስጥ ለመሳተፍ ፈቃደኛ አልሆነችም ሲሉ ተቆጥተዋል። እነዚህ ወታደራዊ ልምምዶች ዋጋቸው ውድ ነው፣ አብዛኛውን ወጪ የምትሸፍነው ደግሞ እንደተለመደው አሜሪካ ናት፣ ፈጽሞ የማያስፈልግና ነውጠኛ መሆኑን መልእክት ያስተላልፋልን ብለዋል። ደቡብ ኮሪያ ከአሜሪካ ጋር የሚደረገው ወታደራዊ ልምምድ በተያዘለት የጊዜ ሰሌዳ መሰረት እንደሚቀጥል ገልጻለች። ሰሜን ኮሪያ ግን እስካሁን አስተያየቷን አልሰጠችም። ሰሜን ኮሪያ በያዝነው ወር የቦሊስቲክ ሚሳኤል ሙከራ ያደረገች ሲሆን የመንግስታቱ ድርጅት ይህ አይነቱ ድርጊት ላይ መገዳ ጥሏል። ትራምፕ ትናንት እሁድ እንደተናገሩት ዛሬ ከደቡብ ኮሪያ ጋር የሚካሄደው ዓመታዊ ወታደራዊ ልምምድ ለመሰረዝ ጊዜው ረፍዷል ብለዋል። በቅርቡ የደቡብ ኮሪያው ፕሬዝዳንት ኢራንን ከኒውክሌር ነጻ በማድረግ እንዲተባበሩን ጠይቄዋለሁ፣ እምቢ ብሏል ሲሉ ትራምፕ ጽፈዋል። ጽሑፉን ከማጋራታቸው ከ24 ሰዓት አስቀድሞ ከኪም ጆንግ ኡን ጋር በአውሮፓውያን 2019 የተነሱትን ፎቶ ለጥፈዋል። ትራምፕ ሁለቱ መሪዎች በምስሉ ላይ ወዳጆች ባይመስሉም መልካም ጓደኞች መሆናቸውንም ጽፈዋል። ባለፈው ሳምንት የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች ለ11 ቀናት የሚቆይ ወታደራዊ ልምምድ እንደሚደረግ ይፋ አድርገዋል። ዩልቺ ፍሪደም ሺልድ የተባለው ልምምድ አምና ከነበረው ጋር ተመሳሳይ እንደሚሆንና ወደ 18000 የደቡብ ኮሪያ ወታደሮች እንደሚሳተፉበት ነው የተገለጸው። ሰሜን ኮሪያ ለሩሲያ ጦር ወታደሮች መስጠቷንና የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች ተናግሯል። የአሜሪካ ጦር ቃል አቀባይ ራያን ዶናልድ ስልጠና የምናደርገው ይህ ስጋት ስላለ ነው ይላሉ። ወደ 28500 የሚጠጉ የአሜሪካ ወታደሮች በደቡብ ኮሪያ ተሰማርተዋል። የሰሜን ኮሪያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የጋራ ወታደራዊ ልምምድ የጦርነት ዝግጅት ነው ሲል ኮንኖታል። ከቀናት በፊት ደቡብ ኮሪያ፣ አሜሪካና ጃፓን እንዳስታወቁት ሰሜን ኮሪያ ሁለተኛ የሚሳኤል ሙከራ ለማድረግ እየተዘጋጀች ነው። ፒዮንግያንግ የኒውክሌርና ሚሳኤል መሳሪያ ምርትን
የማስፋፋት እንቅስቃሴዋንም ገፍታበታለች። ትራምፕ ከ7 ዓመት በፊት ሰሜን ኮሪያን በመጎብኘት የመጀመሪያው ስልጣን ላይ ያሉ አሜሪካዊ ፕሬዝዳንት መሆናቸው ይታወቃል። የደቡብ ኮሪያ መንግስት ትራምፕ ከኪም ጆንግ ኡን ጋር ተነጋግረው ወደ ድርድር ጠረጴዛ እንዲያመጧቸው ይፈልጋል። ትራምፕ ይህንን ሊያደርጉ እንደሚችሉ የሚጠቁም ጽሁፍ ቢያጋሩም በደቡብ ኮሪያ መንግስት ደስተኛ አለመሆናቸው ነው እየተነገረ ያለው። ደቡብ ኮሪያ በኢራን ጦርነት ለመሳተፍ አለመፍቀዷ ትራምፕን አስቀይሟል። ፕሬዝዳንቱ ከኢራን ጦርነት ጋር በተያያዘ ከጃፓን፣ ፈረንሳይና ዩናይትድ ኪንግደም ጋርም ሽኩቻ ውስጥ ናቸው። በአውሮፓውያኑ 2018 ከኪም ጆንግ ኡን ጋር ለመነጋገር በሚል ከደቡብ ኮሪያ ጋር የሚደረግ ወታደራዊ ልምምድ ማድረግ አቋርጠው ነበር። በወቅቱ ወታደራዊ ልምምድ ሰሜን ኮሪያን የሚያስቆጣ እንደሆነ ትራምፕ በመግለጽ ወደ ጦርነት አለመግባት ለአሜሪካ አዋጭ መንገድ ነው ነበር ያሉት። ነገር ግን የጋራ ወታደራዊ ልምምዱ በ2020 ዳግም ተጀምሯል። ባለፈው ሳምንት የደቡብ ኮሪያ ፕሬዝዳንት ሊ ጄሚዩንግ ከሰሜን ኮሪያ ጋር ጦርነት በይፋ ለማቆም ለመወያየት ጥያቄ ማቅረባቸውን የአገሪቱ ሚዲያዎች ዘግበዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።